አርሰናሎች ፕሪሚየር ሊጉን በ8 ነጥብ ልዩነት ለመምራት የነበራቸው እቅድ ትላንትና ከሊቨርፑል ጋር በኤምሬትስ ስቴዲየም ባደረጉት ጨዋታ ሳይሳካ ቀርቷል። የጨዋታውን በተለይ የመጀመሪያውን አጋማሽ የጨዋታው የበላይ ቢሆኑም ከዛ ግን መድፈኞቹ ምንም አይነት ጎል ማስቆጠር አልቻሉም የሚል ዘገባ ነው እንግዲህ ፕሪሚየር ሊግ .com ለማተኮር የሞከረው። ስለዚህ የትላንትናው ጨዋታ ከኢንተርቴንመንት ወይም ደግሞ ከማዝናናት ይልቅ ጎል ከመቆጠር ይልቅ ጭንቀት የበዛበት ጨዋታ እንደነበረ ነው በተለይ ፕሪሚየር ሊግ .com የዘገበው። ከጨዋታው በኋላ የአርሰናሉ አሰልጣኝ ሚኬል አርቴታ ምን በማለት ነው የተናገረው? ያው ልዩነቱ ትንሽ እንደነበር እናቅ ነበር በማለት ነው የተናገረው። ለምሳሌ ምንድን ነው ያለው? በመጀመሪያው አጋማሽ ትልቅ እድሎችን መፍጠር ችለን ነበረ፣ ነገር ግን ጎሉን ማስቆጠር አልቻልንም። እናም ጌም ኒድድ ሰም ማጂክ ሞመንትስ፣ በቃ ጨዋታው የሆነ አስማተኛ ቅጽበቶች ወይም ደግሞ ጨዋታውን ሊቀየር የሚችሉ ጎሎች ያስፈልጉት ነበር ጨዋታው እና ያው ልክ አንፊልድ ላይ ዞቦዝ ላይ እንዳደረገው ዛሬ ግን እኛ ያን ማድረግ ተስኖናል በማለት ነው የተናገረው። የቡድኑ ብቃት ላይ በተመለከተ ሚኬል አርቴታ ምንድን ያለው? ያው የጨዋታው የበላይ ነበርን፣ ዊ ሃድ ዶሚናንስ፣ ነገር ግን በሁለተኛው አጋማሽ ላይ ያንን የበላይነት አስቀጥለን ወይም ደግሞ ያንን የበላይነት ማስቀጠል አልቻልንም ነበር። እናም በተለይ የፊት መስመሩ ላይ ኳሊቲ አልነበረንም በሚያስፈልግበት ቅጽበት ላይ በማለት ነው የቀየረው። ስለዚህ ይህን ሁሉ የተናገረው ትላንትና አርሰናሎች ጎል ማስቆጠር አለመቻላቸውን ነው የገለጸው። ከዛ በተጨማሪ ሚካኤል አርቴታ ያው ትላንትና ከአርሰናል እና ከሊቨርፑል አቻ ወይም ባዶ ለባዶ ከመውጣት ይልቅ የተለያዩ በተለይ በእንግሊዝኛ የወጡ የዜና ምንጮች ሲያተኩሩ የነበረው የጋብሪኤል ማርቲኔሊ ኮነር ብራድሊ ጉዳት ላይ የነበረው ኮነር ብራድሊ ላይ ያደረገውን ነገር ነው እና አርቴታ ምንድን ያለው? ጋቢን አውቀዋለሁኝ እና እንደዚህ የተሳሳተ ነገር ለማድረግ አስቡ አይደለም፣ ኮነር ደህና ነው ብዬ ተስፋ አደርጋለሁ ይህን ያለው። በነገራችን ላይ ምናልባት እስካሁን ካላወቃችሁ በኮነር እና ጋብሪኤል ማርቲኔሊ መካከል የተፈጠረው ነገር ምንድን ነው? ያው ጋብሪኤል ማርቲኔሊ በጨዋታው ሊጠናቀቅ አካባቢ ወይም በተጨማሪ ደቂቃ ያደረገው ነገር ነው። ስለዚህ ኮነር ብራድሊ ይሄ መስመሩ ላይ የሜዳው መስመር አለ አይደለ? እዛ ጋር ሜዳ ላይ ወድቆ ነበረ። ከዛ በኋላ ማርቲኔሊ ደግሞ ማለት ነው ኳሱን እላዩ ላይ ወረወረበት፣ እሱን ከሜዳ አስወጥቶ ያው ጨዋታው እንዲቀጥል በማሰብ ማለት ነው። ይሄ እንደ ሮይተርስ ዘገባ ነው። ስለዚህ ጋብሪኤል ማርቲኔሊ ያንን ማድረጉ በተለይ የሊቨርፑል ተጫዋቾችን አስቆጥቶ ነበረ እና ከዛ በኋላ የመድፈኞቹ ጋብሪኤል ማርቲኔሊ እና የሊቨርፑሉ ተከላካይ ኢብራሂማ ከናቴ ሁለቱም ትላንትና ካርድ አይተዋል ማለት ነው። ስለዚህ በተለይ የቀድሞ የማንቸስተር ዩናይትድ ተጫዋች ለምሳሌ ጋሪ ኔቭል ከዛ ደግሞ ሮይ ኬንን ጨምሮ ምንድን ነው ያሉት? ሁለቱም የድርጊት ዲስግሬስፉል ነው ወይም ደግሞ አሳፋሪ ነው በማለት ነው ትላንትና የተናገሩት። ቢሆንም ግን ያው አሰልጣኙ ሚኬል አርቴታ ምንድን ነው እሱን እንደደገፈው መርሳት የለብንም ማለት ነው። ስለዚህ ምንድን ያለው በተለይ ሚኬል አርቴታ እሱን አናግረዋለሁ፣ I will have a word with him now to understand that። ስለዚህ የተፈጠረውን ነገር ለመረዳት ያህል ጋብሪኤል ማርቲኔሊን አናግረዋለሁ በማለት ነው የተናገረው። ነገር ግን ምናልባትም ያው እሱ የተፈጠረውን ነገር ወይም ደግሞ ጋብሪኤል ኮነር ጉዳት ላይ እንደነበረ እሱን አላወቀም ነው ያለው። ኤርነስት ሎት ምን ይሆን ያለው? ኤርነስት ሎት ያው ከጨዋታው በኋላ የተናገረው ይሄንን ነው። በመጀመሪያው አጋማሽ ላይ አርሰናሎች በደንብ ሲጫወቱ ነበረ፣ በተለይ እኛ ሜዳ ላይ በደንብ ሲጫወቱ ነበር። ሁለተኛው አጋማሽ ግን የተለየ ነበረ ወይም ኢት ዋዝ ዘ ኦፖዚት በማለት ነው የተናገረው። እኛ ከነሱ ይልቅ እኛ የኳስ ቁጥጥሩ ነበረን፣ ምናልባትም ብዙ የጎል እድሎችን መፍጠር እንችል ነበር። ነገር ግን አሁን ጥሩ አቋም ላይ ካለ ቡድን ጋር ተጫውተን እዚህ መተን ነጥብ ይዘን መውጣታችን ጥሩ ነገር ነው በማለት ነው የተናገረው። ስለዚህ በዛ ፖዚቲቭ አባውት በዛ ደስተኛ መሆኑን የተናገረው ማለት ነው።
ስለዚህ የኤርነ ስሎት አስተያየት የእሱን ፕራግማቲክ አፕሮች ወይም ደግሞ ካለው ነባራዊ ሁኔታ ካለው ነባራዊ ነገር አንጻር ያለውን አመለካከት ነው እየተረዳን ያለ ነው። ስለዚህ ያው የእነሱ የሁለቱ አስተያየት ይህንን ይመስላል። እናም ያው ኳሶቹ ከአንዱ ቡድን ወደ ሌላው ቡድን እየተንቀሳቀሱ የነበረ ቢሆንም በተለይ ለአርሰናል ላይ ምንድነው ረዥም የሚባሉ ኳሶችን መሞከር አቅቷቸው ነበር ነው የሚለው ስፖርቲ ቲቪ። እና ይሄ በተለይ የዋንጫ ፉክክር ውስጥ ላለ ቡድን ያልተለመደ ነገር ነው በማለት ነው የዘገበው ማለት ነው። ስለዚህ በተመሳሳይ ሁኔታ ደግሞ ሊቨርፑሎች ትላንትና ምንም አይነት ኢላማውን የጠበቀ የጎል ሙከራ ማድረግ አልቻሉም ነበረ እና ከ10 ዓመታት በላይ ሊቨርፑሎች በአንድ ጨዋታ ላይ ምንም አይነት ኢላማውን የጠበቀ የጎል ሙከራ ያላደረጉበት ጨዋታ ሆኗል የትላንትናው ጨዋታ። ስለዚህ ይሄ ለሁለቱ ቡድኖች ምን ማለት ነው? ከአርሰናል በምንጀምርበት ጊዜ ያው አሁንም ቢሆን የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ነው የተቀመጡት። ነገር ግን በተለይ ማንቸስተር ሲቲ ሮብ ዕለት አቻ ከወጡ በኋላ ፕሪሚየር ሊጉን በ8 ነጥብ የመምራት እድል ነበራቸው። ያንን እድል መጠቀም አልቻሉም በማለት ነው እንግዲህ የፕሪሚየር ሊግ .com ዘገባ የሚያተኩረው። ከዛ ግን ይሄ የአርሰናል ትላንትና ጎል ሳያስቆጥሩ መውጣት ምን እንደሚያሳየው ነው ያለው። ጨዋታዎችን መቆጣጠር ይችላሉ፣ ነገር ግን ሰብረው መግባት አለመቻላቸውን ያሳየ ጨዋታ ነው በማለት ነው የተናገረው። ወደ ሊቨርፑል በምንሄድበት ጊዜ በተለይ ታክቲካል አይደንቲቲያቸው ወይም ደግሞ ሊቨርፑሎች ለምሳሌ ጄሚ ካራገር ባለፈው የሰጠው አስተያየት ምንድነው ቡድኔን አላውቀውም በማለት ነበር የተናገረው። ይሄ ቡድን ምንድነው እኔ የማውቀው የሊቨርፑል ቡድን አይደለም በማለት ሲናገር ነበረ። ስለዚህ ታክቲካል አይደንቲቲያቸው ወይም ደግሞ በስልት የሊቨርፑልን ማንነት የሚገልጽና ከዛ በተጨማሪ ደግሞ በራስ መተማመናቸውን የሚጨምር ነው በማለት ነው ስፖርቲ ቲቪ .com የዘገበው ማለት ነው። ስለዚህ ወደፊት አስፈሪነታቸው ያነሰ ቢሆንም ወይም ደጋፊዎችን ይህን ያህል የማያስደስት ቢሆንም ነገር ግን ወደፊት ለመሄድ የሞከሩባቸው ነገሮች የሚደነቁ ወይም ደግሞ እንዲሁ የማይዘነጉ ናቸው በማለት ነው ለመዘገብ የሞከረው። ወደ ሌሎቹ ዘገባ በምንሄድበት ጊዜ ያው አርሰናሎች አሁንም ቢሆን መሪነታቸውን አስጠብቀዋል። አሁንም ቢሆን በደረጃ ሰንጠረዡ በ6 ነጥብ እየመሩ ነው። ግን እንደዛም ቢሆን የትላንቱ አቻ መውጣታቸው በተለይ እንድናተኩር ያስገደደን ይሄ በነገራችን እንደ ፎት ሞብ .com ዘገባ ሲሆን እንድናተኩር ሳንፈልግ እንድናተኩር ያደረገን በ8 ነጥብ የመምራት እድላቸውን አሳልፈው መስጠታቸው ላይ ነው ብሎ ነው እንግዲህ ያተኮረው። በተለይ አሁን ከጨዋታው በፊት ዞቦስ ላይ እኛ ከቻምፒዮኖች ጋር አይደለም የምንጫወተው ወይም ቻምፒዮኖችን አይደለም የምንገጥመው፣ እነሱ እንደውም አርሰናሎች ቻምፒዮኖቹን ነው የሚገጥሙትና ገና ጃንዋሪ ላይ ነን ያለ ነው። ስለዚህ እነሱ ሊጉን አሸንፈዋል ብለን ማውራት አንችልም ብሎ ሲናገር ነበረ። ያው የስነ ልቦና ጨዋታ ሊጫወትባቸውም አስቦ ሊሆን ይችላል። ከዛ በተጨማሪ ግን ወደ ትልቁ ፒክቸር በምንሄድበት ጊዜ ያው አርሰናሎች በተለይ በመጀመሪያው አጋማሽ ጨዋታው የበላይ ነበሩ። ነገር ግን አሁንም የጎል ክልሎችን ሰብረው የመግባት ችግራቸው እዛ ላይ ነው ያለው። አልተሸነፉም፣ ቢሆንም ግን ጎል ያለ ማግባት ጥያቄያቸው አሁንም አልተመለሰም። ኢትስ አን አንሰርድ ፕሪሚየር ሊግ .com የዘገበው ነው። ከዛ በተጨማሪ ደግሞ ማለት ነው የሊቨርፑል የተከላካይ መስመሩ ጥንካሬ ባለሜዳዎቹን ትላንትና እንዳስጨነቃቸው ኤስፔን እዛ ላይ ለማተኮር ሞክሯል። ከዛ በተጨማሪ ያው ሊቨርፑሎች አርሰናል ቤት ሄደው ወይም አርሰናል ለንደን ድረስ ተጉዘው ባዶ እጃቸውን እንዳይመለሱ ያደረጋቸው የተከላካይ መስመሩ ጥንካሬ መሆኑን የተናገረው። ከዛ በተጨማሪ ሮይተርስ ሊያተኩርበት የፈለገው ደግሞ የማርቲኔሊ ብራድሊ ነገር ነው። ስለዚህ ያ ጭራሽ ዋና እና ዜናዎች እሱ ላይ አተኩረው እንዲዘግቡ እንዳደረገ ነው የሚገልጸው። ስለዚህ እንደዚህ አይነት ጨዋታዎች it doesn't lend itself to simple summaries። እንደዚህ አይነት ጨዋታዎች በሚካሄዱበት ጊዜ በቃ 0-0 ወጡ ወይ እንዲህ ተፈጠረ ብቻ ብለን የምንተው አይነት ጨዋታ አይደለም። ከዛ ይልቅ ግን ውጤቱ ምንድን ነው? ከዛ ኦፍኮርስ መጨረሻ ላይ the final score 0-0 እንደዛ ሆኗል።
ስለዚህ የሊቨርፑልን በአሁን ሰዓት ላይ ታክቲካል ቅርጻቸውን ለማየት የቻልንበት ነው። ከዛ በተጨማሪ ደግሞ አረረም መረረም አርሰናሎች ፕሪሚየር ሊጉን በ6 ነጥብ እየመሩ ነው።